አሁን ላይ በጣም የጎዷችሁና ክፉኛ ልባችሁን የሰበሩ ሰዎች እንግዳ ወይም የማታውቋቸው ሰዎች ሳይሆኑ ወይ ደግሞ ጠላቶቻችሁ ሳይሆኑ አይኖቻችሁን እየተመለከቱ አብራችሁ የሳቁ በአንድ ወቅት ምናልባትም የምንጊዜውም ዘላቂ የህይወት አጋር ብላችሁ ያሰባችኋቸውና እንደሚወዷችሁ እንደሚያፈቅሯችሁ ደጋግሞ የነገሯችሁ ጓደኞቻችሁ ናቸው። ያ ደግሞ አይታወቅም እንጂ አደገኛ ነገር ነው። ምክንያቱም በጣም ቅርብ የሆናችሁ ሰው ቀስ በቀስ እየሰበረ እየጎዳችሁ ሲቀጥል በአንዴ በጥፊ እንደተመታ ሰው በግልጽ ጉዳቱን አትመለከቱትም። ቀስ በቀስ እየቆየ አንድ ቀን ስትነቁ ግን ባዶ ናችሁ ትቀራላችሁ። ነገር ግን አንድ ትልቅ ምስጢር ላጋራችሁ ዛሬ። ለእናንተ ከልቡ ኬር የሚያደርግላችሁ የእውነት የሚወዳችሁ ሰው መለየት ትችላላችሁ። ከልባቸው ለእናንተ ፍቅር ያላቸውና ለማስመሰል ሳይሆን ለእውነተኛ ፍቅር ብቻ የሚቀርቧችሁ ሰዎች ከዚህ ቀጥሎ የምንመለከታቸውን 6 ነገሮች በእናንተ ላይ ፈጽሞ ያድርጉባችሁ። 6ኛ ላይ የምንመለከተው ደግሞ ሁሉም ሰው የማያውቀውና የሚሞኝበት ነገር ነው። አንድ ጊዜ እነዚህን ነገሮች ከተመለከታችሁ ሙሉ ዓለማችሁ ይቀየርላችኋል። እነዚህን 6 ምልክቶች አንድ በአንድ በመመልከት ራሳችሁን እንድታድኑና ከብዙ ኪሳራ እንድትተርፉ ጋብዛችኋለሁ። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ላይ ደግሞ እንደተለመደው ሐሳባችሁንም በመግለጽ እንድታካፍሉኝ አጥብቄ እጠይቃችኋለሁ። አንደኛ፣ ህመማችሁን ከናንተ በተቃራኒ አይጠቀሙባችሁም። ብዙ ጊዜ ሰዎች ሲቀርቡን ምስጢራችንን እና እውነተኛ ነገርን ሳንደብቅ እንነግራቸዋለን። ምናልባትም ለብዙ ሰው ያልነገርነውን ነገር እናጋራቸዋለን። ፍርሃታችንን፣ ያለፈ ቁስላችንን፣ የሰራናቸውን ትልልቅ ስህተቶች፣ በፊት የሰራናቸውንና አሁን ስናስታውሳቸው የሚጸጽቱንን አጋጣሚዎች እንነግራቸዋለን። ያንን ሼር የምናደርግላቸው ወይም የምንነግራቸው ስለምናምናቸው ብቻ ነው። አብዛኛው ሰው ግን ቀጥሎ ይከሰታል ብሎ የማይጠብቀው ነገር ይሄንን ነው። ያ ሰው በሰጣችሁት መረጃና የናንተ ገመና ምን ሊሰራበት ይችላል? ለናንተ ኬር የሚያደርጉላችሁ የሚሳሱላችሁና በእውነትም የሚወዷችሁ ሰዎች ያንን ነገር ራሳቸው ጋር ጠብቀው ያኖሩላችኋል። ከናንተ በተቃራኒ ሊጠቀሙባችሁ አስቡም። ሲበሳጩ፣ ሲጣሏችሁ፣ ሲለያችሁ እንኳን ምስጢር ብላችሁ የነገራችኋቸውን ወይም በመዝናናትም ይሁን በሌላ መልኩ የተለያየ ነገራችሁን አሳልፋችሁ ብትሰጧቸውም ያንን ነገር ሁሌም ምስጢር አድርገው ያቆዩታል። ምክንያቱም ነገ ሊጎዳችሁ በሚችል ነገር አምናችኋቸዋል። ያንንም ይረዳሉ። በተበሳጩና በእናንተ ላይ ባዘኑ ጊዜ እንኳን እናንተን የሚከላከሏችሁ ከሆነ እነዛ ሰዎች ከመብሰልና በጥልቀት ከማሰባቸው በተጨማሪ ለእናንተ ኬር የሚያደርጉላችሁ እና ትልቅ ልብ ለእናንተ እንዳላችሁ የሚያሳይ ነው። ሁሉም ሰው ግን እንዲህ አያደርግም። አንዳንዶች የነገራችኋቸውን ምስጢር በኋላ እናንተን የሚጎዱበት መሳሪያ ያደርጉታል። ምክንያቱም ደካማ ጎናችሁን ያውቁታል። አሁን ያ ደግሞ ፍቅር ሳይሆን ከናንተ መረጃ በመሰብሰብ ሊጠቀምባችሁ ካሰበ ሰው ጋር መተዋወቅ ነው። የሆነ ሰው ተጋላጭ የሆናችሁበትን ነገር እንደ ጥይት የሚጠቀምባችሁ ከሆነ ማን እንደሆነ በትክክል እያሳያችሁ ነው። እመኗቸው፣ ራሳችሁንም ተከላከሉ። ስለዚህ ተግባራቸውን እመኑ፣ ራሳችሁንም ተከላከሉ። ሁለተኛ ደግሞ ዋጋ የሚያስከፍላችሁን ደግነት አይሰጧችሁም። እውነተኛ ደግነት በነፃ የምታገኙት ደግነት ነው። ደረሰኝ የለውም። በኋላ ዕዳ የሚያስከፍላችሁ አይደለም። እንዲሁ በነፃ ምንም ሳትጠይቁ የሚሰጣችሁ ነው። በሕይወታችሁ የረዷችሁ ሰዎችን አስቡ እስቲ። በምትፈልጓቸው ጊዜ የደረሱላችሁ፣ ሕይወታችሁ ቀለል እንዲል ያደረጉላችሁ። እነዛ ሰዎች በምላሹ የሆነ ነገርን ከናንተ ጠይቀዋችኋል? የሆነ ውጥረት ውስጥ በሚገቡ ጊዜ ለናንተ ያደረጉላችሁን ነገር በሙሉ በመዘርዘር ያንን ሁሉ ካደረኩልህ በኋላ ብለው ይጠይቋችኋል? ያ አጋጣሚ በደግነት ተመስለው የሰጧችሁ ነገር በሙሉ ነፃ የሰጧችሁ ነገር ሳይሆን እንደ ዲፖዚት ነው። መልሰው በሚጠቅማቸው ነገር ከናንተ ለመቀበል እየጠበቁ ነው። ከልቡ ኬር የሚያደርግላችሁ ሰው ለደግነቱ ሪሲት አይሰጣችሁም። እንድትለወጡ
እናንተን በሚጠቅማችሁ ነገር ሁሉ በቻሉት ሁኔታ ይረዷችኋል። ያንን እርዳታቸውም ይረሱታል። ምክንያቱም እውነታው እዚህ ጋር ነው። የሆነ ሰው የረዳችሁን ነገር በሙሉ መዝግቦ የሚያስቀምጥ ከሆነ እና የሆነ ጥቅምን ከናንተ ለማግኘት ሲል ያንን የመዘገበውን ነገር አውጥቶ የሚነግራችሁ ከሆነ ፍቅር እየሰጣችሁ ሳይሆን ነገ ከናንተ የሚጠቀምበትን ነገር ዛሬ እየገነባ ነው። ዛሬ ላይ የሚያደርግላችሁ እርዳታ በሙሉ ሚዛን ላይ የሚያስቀምጠው ነገር ነው። ያ ደግሞ ለጋስነት ሳይሆን በእናንተ ልብ ላይ መጫወትን ሽልማት ያደረገ ጌም ነው። ነገ ላይ የማትፈልጉትን ነገር ለማድረግ የሚያስገድዳችሁ ዛሬ ላይ የሚደረግ የሰዎች ደግነት ሳይሆን ለመፈረም ያልተስማማችሁት አስቀያሚ ኮንትራት ነው። ሶስተኛ ደግሞ ህይወታችሁ ያማረ ሲሆን የሚያደርጉትን ነገር ተመልከቱ። ይህ መንገድ ከሁሉም የበለጠ ማን ለእናንተ ጥሩ እንደሆነ በፍጥነት የሚያሳያችሁ መንገድ ነው። ህይወታችሁ ማማር ሲጀምር፣ ነገሮች በጥሩ ሁኔታ መሄድ ሲጀምሩ፣ ብዙ ነገርን ማክበር ስትጀምሩ፣ ከረጅም ጊዜ ቆይታ በኋላ ፈጣሪያችሁ ጸሎታችሁን ሰምቶ እንባችሁን አብሶ አሸናፊ ሲያደርጋችሁ፣ ሰዎች ከናንተ መሸሽ ከጀመሩ ያ ትልቅ ማስጠንቀቂያ ነው። ምክንያቱም የናንተ ብርሃን ጨለማ የሚሆንባቸው፣ የናንተ ደስታ ሐዘን የሚሆንባቸው ሰዎችን የምትለዩበት ጊዜ ነው። ሁሉም ሰው ጥሩ አጋጣሚዎችን ይወዳል። ሁሉም ሰው ደማቅ ቦታ ማሳለፍን ይመኛል። ነገር ግን ህይወት ክፉ ጎኗን የምታሳያችሁ፣ ጨለማ ጎኗን የምታስመለክታችሁ ጊዜም አለ። አስቸጋሪ ጊዜን፣ ኪሳራን፣ ስራችሁን ማጣት፣ ከዛም ደንዝዛችሁ እስከ መቅረት ልትደርሱ ትችላላችሁ። እንደ ቀድሞ መዝናናትና ፈታ ማለት እስክትረሱ ልትታገሉ ትችላላችሁ። በዛ ጊዜ ማን አብሯችሁ እንደሚቆይ ተመልከቱ። ኬር የሚያደርጉላችሁ ሰዎች ሁሌም እንድታዝናኗቸው ብቻ አይፈልጉም። መጥተው ሁሉም ችግሮቻችሁን ከጫማዎቻችሁ በታች ጥላችሁ እንድትረጋግጡ ሊያደርጓችሁ ይችላሉ። ነገር ግን እያንዳንዱን ነገር በቻሉት መጠን ሊያግዟችሁ አብሯችሁ ይቆያሉ። አለሁላችሁ ማለታቸው ራሱ ትልቅ ነገር ነው። የደስታ ቀን ብቻ አብሯችሁ የሚቆዩ ብዙ ሰዎች አሉ። እነዛ ጓደኞች ሳይሆኑ ተመልካቾች ናቸው። ልክ እንደ ኦዲየንስ ናቸው፣ ወይም የቲያትር ወይም የሲኒማ ተመልካች ማለት ነው። የቲያትር ተመልካች ደግሞ ስለ አክተሩ ሁኔታ ምንም ግድ አይሰጠውም። ስለ ፐርፎርማንስ እና ያ ቲያትር ለነሱ የሚሰጠውን ደስታ ብቻ ነው የሚጨነቁት። ያ ፐርፎርማንስ ሲያልቅ ታዲያ ወደ ቀጣዩ ትዕይንት ያልፋሉ። ኬር የሚያደርጉላችሁ ሰው ግን ያንን ፐርፎርማንስ ለመመልከት ብቻ ወደ እናንተ ህይወት አይመጣም። እናንተን ፈልገው ነው የሚመጡት። ህይወታችሁ አስደሳች እና ኤክሳይቲንግ በሚሆን ጊዜ ከጎናችሁ የሚሰወሩና የሚሸሿችሁ ሰዎች በአጋጣሚ ሳይሆን ሁሌ መጠየቅ ለሚገባችሁ ጥያቄ መልስ የሚሆን ነገር ነው። ያ ደግሞ እምቢ በማለታችሁ በመጥፎ ነገር እንዲሰማችሁ አያደርጓችሁም። እስቲ አንዳንዴ የሆነ ነገርን ማድረግ በጣም ደብሯችሁ፣ ወደ ውጭ መውጣት አቅቷችሁ እና ብቻችሁ መሆን አቅቷችሁ ከዛም የሆነ ጥያቄ ሲቀርብላችሁ፣ ለምሳሌ አብሯችሁ ጊዜ ለማሳለፍ፣ የሆነ ቦታ ለመሄድ፣ የሆነ ዝግጅት ላይ ሄዶ ለመሳተፍ እምቢ ስትሏቸው የሚሰጧችሁ ምላሽ ተመልከቱ። በዚህ አጋጣሚ የሚሰጧችሁ ምላሽ ሁሉንም ነገር ይነግራችኋል። ለእናንተ ኬር የሚያደርግላችሁ ሰው ራሳችሁን እንድትጠብቁ ረጋ ብላችሁ እንድትቆዩና ይልቅ ሊያግዟችሁ የሚችሉበትን መንገድ ይጠይቋችኋል እንጂ ለቀጣይ 3 ቀናት አኩርፈው አንዲት ቃል ብቻ እየመለሱላችሁ ቀዝቃዛ አይሆኑላችሁም። ፍላጎታችሁን ያከብሩላችኋል እንጂ አያስገድዷችሁም። ነገር ግን እምቢ ስትሉ፣ አይመቸኝም ስትሉ የሚቀጣችሁ ሰው እያላችሁ ያለው ነገር ይህንን ነው። የእናንተ ምቾት ከኔ ፍላጎት አይበልጥም እያላችሁ ነው። ታዲያ የሌሎችን ፍላጎት ለማሟላት ብቻ ሰላማችሁን የምታጡ ከሆነ እምቢ ስላላችሁ ብቻ እንደ ጥፋተኝነት እንዲሰማችሁ የሚያደርጓችሁ ሰዎች ጋር ስትሆኑ ጓደኝነት ሳይሆን በሳቅ የተሸፈነ ማሰሪያ ውስጥ ሆናችሁ ማለት ነው። የሚረዷችሁ ሰዎች እምቢታችሁ ሰውን መጥላት እንዳልሆነ ይረዳሉ። ይልቅ ለራሳችሁ እንክብካቤ እያደረጋችሁ ለደስታችሁ ቅድሚያ እንደምትሰጡ ያሳያል። በዛም ደስ ይላቸዋል። ምክንያቱም ጤነኛ ሆናችሁ ሲመለከቱ ደስ ይላቸዋል። ለሆነ ሰው እምቢ በምትሉ ጊዜ ዋጋ የሚያስከፍላችሁ ከሆነ ቆም ብላችሁ ልታስቡበት ይገባል።
አምስተኛ ደግሞ የድሮ ስህተታችሁን ወደ ዛሬ ጎትተው አያመጡባችሁም። አድጋችኋል፣ ተለውጣችኋል፣ ሰው ናችሁና በድሮ ህይወታችሁ ስህተት ሰርታችኋል። ከዛ ስህተት ለመማር ብዙ ነገሮችንም ተቀጣችሁበታል። አሁን ያላችሁበት ሁኔታ ከ2 ዓመት ወይም ከ5 ዓመት በፊት ከነበራችሁበት ሁኔታ ፍጹም የተለያየ ነው። ነገር ግን አንዳንድ ሰዎች በህይወታቸው ገና ከዛ ነገር አላላቀቋችሁም። በእነሱ ቤት ካለፈው ህይወታችሁ ጋር እንድትቆዩ በተደጋጋሚ ይሞክራሉ። የሆነ ትንሽ አለመግባባት ውስጥ ልትገቡ ትችላላችሁ ሁለታችሁ። ዛሬ ላይ የተከሰተ የሆነ ችግር ቢኖር ከብዙ ጊዜ በፊት የሰራችሁትን ነገር ጎትቶ እያመጣ አሁን ሊያነሳባችሁ ይችላል። ይቅርታ ጠይቃችሁ ያለፋችሁባቸውን ነገሮች አሁን ከምታወሩት ነገር ጋር ምንም ግንኙነት የሌለው ነገር ሊነሳ ይችላል። ንግግራችሁ ዛሬ ላይ ካላችሁ ወሬ አፈንግጦ ወደ ቀድሞ ቁስላችሁ ሊሄድ ይችላል። አሁን ታዲያ ዛሬውን ሳይሆን ያለፈ ማንነታችሁን መከላከል ትጀምራላችሁ። ኬር የሚያደርጉላችሁ ሰዎች እንድታድጉ ይፈቅዱላችኋል። ያለፈ ስህተታችሁን መዝግበው በማስቀመጥ ለወደፊት ጸብ ቢነሳ መጠቀሚያ ሊያደርጉባችሁ የሚያስቡ ሰዎች ግን አሁኑኑ ራቋቸው። በዛሬ ማንነታችሁ ብቻ በሚዳኟችሁ ሰዎች ራሳችሁን ክበቡ። ዋናው ነገር ለውጣችሁ መሆኑን ለተገነዘቡ ሰዎች ብቻ ኑሩ። ይቅርታ ማለት በቃል ብቻ ሳይሆን ያለፈ ታሪክንም ተሸክሞ መጓዝን ማቆም ነው። የሆነ ሰው ግን ያንን ነገር መልሶ የሚያመጣ ከሆነ ያ ሪሌሽንሺፕ ሳይሆን ራስን እንደ ጻድቅ በመቁጠር ሰውን እየቆነኑ መኖር ነው። ስድስተኛና የመጨረሻ ደግሞ የሚገባችሁን ቦታ ለማግኘት ብዙ ዋጋ እንድትከፍሉ አያደርጓችሁም የሚወዷችሁ ሰዎች ማለት ነው። የሆነ ሰው ጋር ናችሁ እንበል። ከዛም ሁሉም ነገር መሬት የረገጠና ኖርማል ይመስላል። እናንተ ላይ እየጮሁባችሁ ወይም መጥፎ ሊሆኑባችሁ እየሞከሩ ላይሆን ይችላል። ነገር ግን የሆነ የጠፋ ነገር እንዳለ ይሰማችኋል። አንዳንዴ ወሬው ከመጀመሩ በፊት እንኳን ወሬውን ለመለማመድ ትሞክሩ ይሆናል። እነሱን ለማስደሰት፣ ላለማስደበር ከወትሮ የተለየ ልትጨነቁ ትችላላችሁ። ያ ሁሉ ጭንቀት ፍቅርን ለማግኘት ብቻ ፐርፎርም እያደረጋችሁ እንደሆነ ያሳያል። ያ ደግሞ ከነሱ ጋር ያላችሁን ግንኙነት ብቻ ሳይሆን ህይወታችሁንም አስቸጋሪ ያደርግባችኋል። ምክንያቱም የሆነ ሰው ኬር የሚያደርግላችሁ ከሆነ ያንን ትዕይንት እንድታሳዩ አያደርጋችሁም። በነፃነትና ያለምንም ጫና መገናኘት እንድትችሉ ትሆናላችሁ። ዛሬ ላይ የግዴታ ኢምፕሬሲቭ ሆናችሁ መገኘት አይጠበቅባችሁም። ከነሱ ጋር ስትገናኙ ትልቅ ዜና፣ ትልቅ አስገራሚ ወሬ ይዛችሁ መምጣት አይጠበቅባችሁም። ዝም ብላችሁ ከነዛ ሰዎች ጋር በመገናኘት ብቻ መልካም ጊዜን ፍሰት ባለው መንገድ ታሳልፋላችሁ። ሰዎች ለእናንተ የሚሰጡት ቦታ እናንተ ምንም ብትሆኑ ተቀባይነት የሚያስገኝላችሁ ሊሆን ይገባል። ነገር ግን ለፍቅራችሁ ሲባል ግምገማ ውስጥ የሚያስገቧችሁ ሰዎች የእናንተ ደጋፊ እንደሆኑ ሊነግሯችሁ ይችላሉ። ምንም ያህል ኬር እንደሚያደርጉላችሁ ሊነግሯችሁ ይችላሉ። ተግባራቸው ግን የተለየ ዓለም ነው የሚፈጥረው። ሁሌም እርግጠኛ የማትሆኑበትን ዓለም ነው የሚሰጧችሁ። በጣም ልብ የሚሰብረው አጋጣሚ ደግሞ ሁልጊዜ ራሳችሁን ትወቅሳላችሁ። እኔ ነኝ ችግሩ፣ ምናልባት ብዙ ነገር እየጠየቅኩ ሊሆን ይችላል ብላችሁ ታስቡ ይሆናል። ነገር ግን ብዙ ነገር እየጠየቃችሁ ሳይሆን ትክክል ያልሆነ ሰውን እየጠየቃችሁ ስለሆነ ነው። ትክክለኛ ሰው ዛሬ ላይ መወደድ አለብኝ ብላችሁ እንድትጠይቁ አያደርጋችሁም። ሞቅ ያለ አቀባበላቸውንና ሌላ ጊዜ ደግሞ እናንተን ችላ የሚሉበትን ሁኔታ እንደ ስዊች እየቀያየሩ አይጠቀሙባችሁም። የሆነ ሰውን ፍቅር ለማግኘት የምትፈተኑ ከሆነ ዋጋችሁን አጣችኋል ማለት ነው። ምክንያቱም በእውነተኛ ጓደኝነት ምንም ስክሪፕት አይሰጣችሁም። በዚህ መልኩ ፐርፎርም አድርጉ ብሎ መመሪያ የሚሰጣችሁ አካል አይኖርም። መከተል ያለባችሁን ህግና መስመሮች በመስጠት ከነሱ ጋር ለመቀጠል በዛ መልኩ እንድትሆኑ አያስገድዷችሁም። ስለዚህ በህይወታችሁ ዙሪያ ተመልከቱ። አሁን እስቲ እነዚህን 6 ነገሮች የሚሰሩ ሰዎች አጥብቃችሁ ከጎናችሁ አድርጓቸው። ነገር ሁሉ እንዲቀልላችሁ ምክንያት የሚሆኗችሁ ሰዎች ናቸው። እስከ መጨረሻው ስለተከታተላችሁኝ በጣም ከልብ አመሰግናለሁ።
በቀጣይ በሌላ ፕሮግራም እስክንገናኝ እንደተለመደው ሰላም ቆዩልኝ።